ከቅርብ ጊዜ ወዲህ በኤአይ የተሰሩ ሙዚቃዎች እየበዙ ነው። እነዚህ ሙዚቃዎች የሰራቸው አካል ደግሞ ገንዘብ እየሰራብን ወይም ደግሞ የገቢ ምንጭ እያገኘ ነው። ስለዚህ እናንተስ የራሳችሁን ግጥም ጽፋችሁ በራሳችሁ የሙዚቃ ምርጫ ዘፈን ሰርታችሁ ለምን ገንዘብ አሰሩ? ዛሬ ቪዲዮ እንዴት በኤአይ ሙዚቃ እንደምትሰሩና እንዴት ወደ ገንዘብ እንደምትቀይሩ አሳያችኋለሁ። ሃይ ቴክ ፋሚሊ እንዴት ናችሁ? እንኳን ወደ ቤኪ ቴክ ሚዲያ በሰላም መጣችሁ። እንደሚታወቀው በዚህ ቻናል ስለ ወቅታዊ የሆነው ስለ አርቲፊሻል ኢንተለጀንስ እንዲሁም ስለተለያዩ የስልክና የኮምፒውተር ቲፖች መረጃ እንለዋወጣለን። እንደዚህ አይነት ጠቃሚ ቴክኖሎጂ ቻናል የሚመቻችሁ ከሆነ ትክክለኛው ቦታ ላይ ያላችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ላይክ አድርጉ፣ ላይክ ሰብስክራይብ አድርጉ። እኔ ስለሚጠቅመኝ ነው። እሺ የእናንተ ላይክ እና ሰብስክራይብ ማድረግ ዩቲዩብ ለሌላ ሰው የኔ ቪዲዮ ይልክልኛል። ስለዚህ ያ ደግሞ ይጠቅመኛል። ስለዚህ 10 ላይክ አድርጉ ሰብስክራይብ አድርጉ ስላችሁ ጀስት ንኳት፣ በቃ ስለሚጠቅመኝ። በዛሬ ቪዲዮ አነጋጋሪ ስለሆነው ስለ ሱኖ ኤአይ ሙዚቃ ወይም ኦዲዮ ጄኔሬት የሚያደርግ የኤአይ ፕሮዳክት አንዱ ነው። በዋነኛነት የሚሰራው ምንድነው? ኦዲዮ ነክ ነገሮችን፣ ድምፅ ነክ ነገሮችን ሪሚክስ የማድረግ የማቀነባበር ስራ ነው የሚሰራው። ከዛም በተጨማሪ አዳዲስ ድምፆችን ደግሞ ጄኔሬት ያደርጋል ወይ ደግሞ ሙዚቃ ጄኔሬት ያደርጋል ማለት። ስለዚህ ይህንን በመጠቀም ብዙዎች የተለያየ አይነት ዘፈን እየሰሩ እንደ ገቢ ምንጭ እያደረጉበት ነው፣ ለተለያዩ ፐርፐዝ እየተጠቀሙት ማለት ነው። ስለዚህ በዛሬው ቪዲዮ ስለ ኤአይ ስለ ሱኖ ኤአይ እንዴት መጠቀም እንደምትችሉ እና እንዴት ሙዚቃ ጄኔሬት እንደምታደርጉ እንዲሁም እንዴት በሰራችሁት ሙዚቃ ገንዘብ መስራት እንደምትችሉ አሳያችኋለሁ። አንድ ዘፈን ሰርቼ አሳያችኋለሁ። የምሰራው ዘፈን ወቅታዊ ስለሆነው ስለ ኢራን፣ አሜሪካን፣ እስራኤል ጦርነት። ስለዚህ መጨረሻው ድረስ በመቆየት ሙሉ ቪዲዮ ብትከታተሉት የተሻለ። ሱኖ ኤአይ ለመጠቀም መጀመሪያ ወደ ብሮዘራችን እንሄድና ሱኖ ኤአይ ብለን ሰርች እናደርጋለን። ከዛ ከመጣለን አማራጮች ውስጥ የመጀመሪያውን ነካለን። ከዛ ወደዚህኛው ኢንተርፌስ ይወስደናል። ይሄን ይመስላል። ሜክ ኤኒ ሶንግ ዩ ካን ኢማጂን ይላል። ይሄን ይመስላል መጀመሪያ እስከፍትላችሁ። ስለዚህ ማንኛውም አይነት እንደዚህ አይነት ፔጆች ላይ ስትገቡ ሳይን አፕ ማድረግ ነው የሚቀድመው ሙሉ ፊቸሩን ለማግኘት። ስለዚህ ሳይን አፕ እንላለን። ጥግ ላይ ያለችውን ሳይን አፕ የሚለውን ነካለን። ከዛ እንጠብቃለን። ከዛ አንዳንድ ጥያቄዎች ጠይቀናል። ደስ ያለን መልስ እንመልሳለን። እዚህ ጋር ለምሳሌ how would you describe yourself ይላል። ስለ ራሳችሁ የሚገልጸው የትኛው ነው ይላል። እኔ I am a content creator ልበለው። ከዛ ኔክስት እንላለን። ከዛ ኮምፕሊት ዩር ፕሮፋይል ብሎ ፎቶ እና አንዳንድ ነገሮችን ስም የምንቀይር ከሆነም አማራጭ ያመጣልናል። እሱን አስተካክለን ኔክስት እንላለን። ከዛ ሴሌክት ጀነር ይለናል። እኛ ምን አይነት ሙዚቃ እንደምንወድ ወይ እንደሚመቸን የኛ ታይፕ ምን አይነት እንደሆነ ያስመርጠናል። ዝም ብዬ ፖፕ፣ ሂፕሆፕ፣ አፍሮቢት፣ ቴክኖ፣ ኤሌክትሮኒክስ፣ ክላሲካል ምናምን ብዬ ዝም ብዬ ራንደም ልንካለት። ያው ወደፊትም ጄኔሬት የሚያደርጉላችሁ በእነዚህ ስታይል ነው ማለት ነው። ሌት ሜክ ዩር ፈርስት ሶንግ ይላል። ኮንቲኒውን በለው። ጀንደር አሚን ዋትስ ዩር ሶንግ አባውት ይላል። ስለምንድን ነው መስራት የምትፈልጉት ይላል። ራንደም የሆነ ነገር በሉት። ኮንቲኒው። ከታዩ ክሬትድ ዩር ፈርስት ቱ ሶንግስ ይላል። አሁን በሰጠነው መረጃ መሰረት 2 ሙዚቃዎችን ባይ ዲፎልት ጄኔሬት አድርጎልናል ማለት ነው። ከዛ ኔክስት ብለን እናሳልፋለን። ከዛ ዋናው ኢንተርፌስ ይሄ ነው እንግዲህ ብዙ ስራዎችን የምንሰራበት ማለት ነው። ብዙ ፊቸሮች አሉት። ለምሳሌ እዚህ ጋር ምን ይለናል? ክሬት 10 ሶንግስ ይላል። 10 ሶንግ በቀን መስራት እንችላለን፣ ወይ ደግሞ በ50 ክሬዲት 10 ዘፈን መስራት እንችላለን። አሁን መጀመሪያ ስንከፍት እዚህ ጋር እንደምታዩት 40 ክሬዲት ነው የሰጠኝ። እዚህ ጋር ኦዲዮ ማስገባት እንችላለን። አስገብተን ሪሚክስ ማድረግ እንችላለን። ኦዲዮዎችን አስገብተን ቮይስ ማስገብተን እሱንም እንደዚሁ ማድረግ እንችላለን። እና ብዙ አይነት ቨርዥኖች አሉ። ፕሮ የሚሉትን እናንተ አትጠቀሟቸው የክፍያ ስለሆኑ። ቨርዥን 4.5 የሚለው እና ቨርዥን 4.5 የሚለው ነው ኖርማል ነፃው። እሱን አርጉት፣ እሱ ላይ አርጉት። ሌሎቹ ፔድ ናቸው።
እዚህ ጋር ላይሪክስ የምናስገባበት ቦታ ነው፣ ወይ ደግሞ ለምንሰራው ዘፈን የሚሆን ግጥም ማለት ነው። እዚህ ጋር እንጽፋለን ወይ ደግሞ ከሆነ ቦታ ኮፒ ፔስት አድርገን እናመጣለን ማለት ነው። ለምሰራው ሙዚቃ ላይሪክስ ወይም ደግሞ ግጥም ለማዘጋጀት እኔ ጄሚናይን የተጠቀምኩትኝ። ምክንያቱም እሱ ብዙ ጊዜ ለአማርኛ ጽሁፎች አማርኛን በመረዳት ከሌሎች ኤአይ ቱሎች የተሻለ ፐርፎርማንስ ስላለው ነው። ስለዚህ ወደ ጄሚና እሄድና ግጥም እንዲሰራልኝ የምፈልገውን ሀሳብ ዘርዘር አድርጌ ግልጽ በሆነ መንገድ አስቀምጥለታለሁ። ይሄን ለማድረግ እኔ መጀመሪያ ወርድ ላይ ጽፌ ያዘጋጀሁት እንትን አለ፣ ፕሮምፕት አለ። እሱን አሳያቸዋለሁኝ። ደግሞ እሱን መጀመሪያ ላንብብላችሁ። እኔ የጻፍኩት ምንድን ነው? አሁን ባለው የኢራን አሜሪካና እስራኤል ጦርነት ምክንያት ብዙ የአፍሪካ ሀገራት እየተጎዱ ነው። ኢትዮጵያም አንዷ ተጎጂ ሀገር ናት። ስለዚህ ኢትዮጵያ ያለችበት የነዳጅ እጥረት፣ የመሰረታዊ ፍጆታ ዋጋ መጨመር፣ የትራንስፖርት መስተጓጎል የሚገልጽ አሪፍ፣ አሳዛኝና ልመና ጭምር የሚጠቁም በሳል 4 አዝማች ያለው ግጥም አዘጋጅልኝ ያልኩት። ከዛ እሱን ኮፒ አድርጌ ወደ ጄሚናይ ይዤው እመጣለሁ። ከዛ እዛ ላይ ፔስት አደረግና የሚያመጣልኝን ግጥም እናየዋለን ማለት ነው። ይኸው እንግዲህ እያመጣልኝ ነው። ይህ አሁን ያለውን የዓለም ፖለቲካ ቀውስ በሀገራችን ላይ እያሳደረ ያለውን ጫና፣ የኑሮ ውድነቱና የህዝቡን እንግልት የሚገልጽ 4 አዝማች ያለው ግጥም ነው ይላል። ርዕስ ሰጥቶታል። የዕዳው ማዕበል ይላል። ላንብብላችሁ። የሩቁ ጦርነት እሳት እየለኮሰ በእኛ ደጅ መጣና እንባ አፈሰሰ። ባዶ ነው ማደያው፣ ነዳጁም ታጣና ትራንስፖርት ቆመ፣ የሰው እግር ጸና። ቀኑም እንደ ሌሊት ጨለመብኝ ዛሬ፣ ተሰቀለ ሸቀጥ ጠፋብን ወሬ። የድሃው ማዕድ ዳቦ ተሸሸገ፣ በሰው ቁስል ላይ ትርፍ ተፈለገ እያለ የሚገርም አሪፍ የሆነ ግጥም ነው። በደንብ አንብባችሁ አንዳንድ ነገር ሊጽፍ ስለሚችል እሱን ቼክ ታደርጋላችሁ። አንዳንድ ቃላትን ታስተካክሉለታላችሁ። ከዛ ይሄንን ግጥም ነው ኮፒ አድርገን ወደ ሙዚክ ጄኔሬት ወደምናደርግበት ወደ ሱኖ ኤአይ የምንወስደው ማለት ነው። ይህን ኮፒ አድርገን ወርድ ላይ እናስቀምጥና ለጊዜው ከዛ ወደ ሱኖ ኤአይ ሳይት እንሄዳለን ማለት ነው። አሁን ያዘጋጀነውን ግጥም ወደ ሱኖ ኤአይ በመሄድ ኮፒ ፔስት እናደርጋለን ማለት ነው። እዚህ ጋር መተን ፔስት እናደርጋለን። ከዛ አንዳንድ የሚስተካከሉ ነገሮች መቀየር የምንፈልጋቸውን ነገሮች አይተን እንቀያይራለን። ለምሳሌ ስታይል አለ። ሙዚቃውን ስታይል መቀየር ልንፈልግ እንችላለን። እኔ ባይ ዲፎልት ፖፕ፣ ሂፕሆፕ፣ አፍሮቢት፣ ቴክኖ፣ ጃዝ፣ ክላሲካል የሚሉትን ነው የመረጥኩት። ስለዚህ አሁን ይሄ እንዳለ ብቶ ጄኔሬት የሚሆነው ሙዚቃ በእነዚህ ስታይል ይሆናል ማለት ነው። እዚህ ጋር ሶንግ ታይትል ይለናል። ኦፕሽናል ነው፣ መጻፍም አለመጻፍ እንችላለን። ለን ባይ ዲፎልት ባለው ነገር ጄኔሬት እንዲያደርግልን ክሬት እንበለው እስኪ። ያው እዚህ ጋር እንግዲህ ሎድ እያደረገ ነው። ትንሽ እንጠብቀዋለን። አሪፍ ኮኔክሽን ይፈልጋል። አፕግሬድ ፎር ፉል ቪዲዮ ከሚለው ፉል ሶንግ ከሚለው በታች ያሉት ሙሉን ነው የሚሰራው። ቀጥታ ማውረድም እንችላለን፣ አውርደን መጠቀም እንችላለን ለምንፈልገው ነገር። ለምን ፐርፐዝ መጠቀም እንደምትችሉ እና እንዴት ወደ ገንዘብ መቀየር እንደምትችሉ እነግራቸዋለሁ መጨረሻ ላይ። ያው አሁን የመጀመሪያው ሶንግ አልቋል ኦልሬዲ 1 ደቂቃ ነው የሰራልኝ። ከላይ እንደምታዩት ነው። እስኪ እሱን ፕሌይ ብለን ምን እንደሚመስል እንስማው። አጀማመሩ ደስ ይላል። ሄሎ ባዶ ነው ማደያው፣ ነዳጁ ታጣና ትራንስፖርት ቆመ፣ የሰው እግር ጸና። ቀኑም እንደ ሌሊት ጨልሞብን ዛሬ፣ ተሰቀለ ሸቀጥ ጠፋብን ወሬ። የድሃው ማዕድ ዳቦ ተሸሸገ፣ በሰው ቁስል ላይ ትርፍ ተፈለገ።
እሺ እስኪ ሙሉን ከምናደርገው ከምንሰማው ሌላ ደግሞ እስኪ ሁለተኛውን ዘፈን እንስማው እስኪ። እዚህ ጋር ደግሞ አሳዛኝ ክላሲካል አምጥቷል። የሩቁ ጦርነት እሳት የለኮሰ በእኛ ልጅ መካናን ባፈሰሰ ባዶ ነው ማደያው ነዳጅም ታጣና እቶት ቆመ የሰው ግርታና ቀኑም እንደ ሌሊት ጨልሞብን ዛሬ ተሰቀለ ሸቀጥ ጠፋብን ወሬ የድሃው በደቂቃዎች ውስጥ እንደዚህ አይነት ዘፈን እንደዚህ አይነት ቢት ያለው ዘፈን መስራት የሚቻል ከሆነ አሪፍ ነው በጣም። ይሄ ደግሞ ኦልሞስት የ3 ደቂቃ ነው፣ 2 ደቂቃ ከ58 እንግዲህ ረጃጅም ነው የሚባለው። እንደውም ብዙዎቹ ኤአይዎች በኤአይ ጄኔሬት የሚደረጉ ነገሮች ለትንንሽ ሰከንዶች ናቸው። እዚህ ከዚህ ታች ደግሞ 4 ደቂቃም አለ። በለው ይሄ ደግሞ ይሄ አሳዛኝ ለሆነ ዘፈን አይሆንም። ይሄ ምት ያው በዚህ ቢት ያደረገው መጀመሪያ ባይ ዲፎልት የመረጣችሁለትን ነው። በዚህ እያንዳንዱን ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ብላችሁ ከዛ ዳውንሎድ ኤኒዌይስ ስትሉት ማውረድ ትችላላችሁ። ከጄኔሬት ከደረገው ሙዚቃ አጠገብ 3 ነጠብጣብ አለች። እሷን ነክታችሁ ዳውንሎድ ማድረግ ትችላላችሁ። ያው ከላይ የወረደው ማየት ትችላላችሁ። በኤምፒ3 ኦዲዮ ያወርድላችኋል። በእኛ ደጅ መጣና እምባ አፈሰሰ ባዶ ነው ማዲያው ነዳጁም ታጣና አፍሮቢትና ሂፕሆፕ ምናምን ስላል ነው በዚህ ምት የሆነው። እሺ እንዲህ ያደረጋችሁ እንግዲህ ብዙ ዘፈን ማውረድ ትችላላችሁ። እስኪ እኛ አንዳንድ ነገሮችን ቀየርን ደግሞ እንየው። ዘፋኙንም ጾታ መቀየር እንችላለን፣ ቢቶችንም መቀየር ስለምንችል እስኪ ቀየረን ደግሞ እንሞክር። እነዚህ ቅድም ባይ ዲፎልት ያወረዳቸው 2 ሙዚቃዎች ናቸው። እዚህ ሴቲንጎቹ ጋር እንሂድና ማስተካከል የምንችላቸውን ነገሮች እናስተካክል። እስኪ ቀያይረን ለውጡን እንየው። ለምሳሌ እዚህ ጋር ሞር ኦፕሽን ብንለው ቮካል ጀንደር ያስመርጠናል። አሁን በሴት ነበር፣ በወንድ እናድርገው እስኪ። ከዛ ቢቱንም ይሄ ፖፕ አፍሮቢት ምናምን የሚለውን ክላሲካል ብቻ እናድርገው እስኪ። ኖርማል የሚያሳዝን አይነት ግጥም ስለሆነ የሰራ ነው። አፍሮቢት ምናምን ነገር አይሆንም። ለእንደዚህ አይነት ነገር ክላሲካል ብቻ እንበለውና እስኪ ምን አይነት እንደሚሆን ደግሞ ክሬት እንበለውና እንየው። ያው አሁንም የፈጠነ ጄኔሬት እያደረገልን ነው። በክላሲካል ብቻ ነው አሁን ጄኔሬት የሚያደርገው። የመጀመሪያውን አልቋል። ከላይ ያለው የአፕግሬድ ፎር ፉል ሶንግ የሚለው ቨርዥኑ 5.5 ምናምን ከሱ በላይ ያሉትን ስለተጠቀመ ነው። ያው እንግዲህ ቀስ ያለ ክላሲካ ጀምሯል። የሩቁ ጦርነት እሳት የለኮሰ በእኛ ደጅ መጣና እንባ ፈሰሰ ባዶ ነው ማደያው ነዳጁም ታጣና ትራንስ ቆመ የሰው እግር ሰና ቀኑም እንደ ሌሊት ጨልሞብን ዛሬ ተሰቀለ ሸቀጥ ጠፋብን ወሬ። በጣም የሚገራርም ዘፈን ይዘራ ያለው
ሁለተኛውንም እስኪ ግን ሲጀምር ራሱ ለየት ያለ ነው። በቃ ትክክለኛ ሪሚክስ በትክክለኛ ስቱዲዮ ተገብቶ ምናምን በደንብ ታሽቶ የወጣ ስራ ነው ይመስለው። የሩቁ ጦርነት እሳት የለኮሰ በእኛ ደጅ መጣና እንባ ፈሰሰ። ባዶ ነው ማደያ ነዳጁም ታጣና ትራንስ ቆመ። በጣም ነው በሚያሳዝን ሁኔታ አንጀት የሚበላ መልኩን የዘፈነው። እንዲህ እያደረግን እንግዲህ ብዙ ዘፈኖችን ጄኔሬት ማድረግ እንችላለን ማለት ነው። እሺ እዚህ ጋር ደግሞ ይችን ክላሲካል አታቋትም? እስኪ በደንብ ስሟት። እኔ አዲስ አልሆነችብኝም። ባይዘበ የዘፈን 4 ደቂቃ ከ29 ነው እንዳያችሁት፣ በጣም ረዥም ነው። እንግዲህ አንድ ሲንግል ዘፈን እንደማለት ነው። ስለዚህ እነዚህ በተለያየ አይነት ጀነር ወይ ደግሞ በተለያየ አይነት ቢት በተለያየ አይነት ግጥም ብዙ ዘፈን መስራት ትችላላችሁ ማለት ነው። እንግዲህ በዚህ ሁኔታ እኔ በቅርቧ አንድ አልበም እንደምሰራ ተስፋ አደርጋለሁ እና በአጠቃላይ በጣም የሚገርም ለመናገር እንደዚህ ያደረጋችሁ ብዙ ሙዚቃ ጄኔሬት ማድረግ ትችላላችሁ ማለት ነው። እሺ እንግዲህ በእንደዚህ አይነት መንገድ ብዙ ሙዚቃዎችን ጄኔሬት ማድረግ እንችላለን። ስለዚህ ዋናው ጥያቄ እነዚህ ሙዚቃዎች እንዴት ብር እንዲያስገቡልን ወይ ደግሞ የኢንካማችን እንዴት ወደ ኢንካም እንቀይራቸው፣ ወደ ገንዘብ እንቀይራቸው የሚለውን ደግሞ ላሳያችሁ። ብዙ አይነት መንገዶች አሉ። ሁለቱም ብቻ ላሳያችሁ። አንደኛው ዩቲዩብ ላይ እና ቲክቶክ ላይ ኤዲት በማድረግ ያንን ሳውንድ በመጠቀም ከኢሜጅ ጋር ሊሆን ይችላል ወይ ደግሞ ቪዲዮ ሌላ እንደዚሁ በኤአይ ጄኔሬት የተደረገ ወይ ደግሞ ኖርማል ትክክለኛ ቪዲዮ አስገብታችሁ በዛ ሙዚቃ በማጀብ ዩቲዩብ ላይ መልቀቅ ትችላላችሁ። አሁን እነዚህ የምታዩቸው እዚህ ጋር እንዳለ ያሉት በኤአይ የተሰሩ ሙዚቃዎች ናቸው። ዩቲዩብ ላይ ተለቀው አሪፍ ቪው እና አሪፍ እይታ ያገኙ አሪፍ ላይክ ያገኙ እንትኖች ናቸው፣ ቪዲዮዎች ናቸው። ስለዚህ ገቢ እያገኙ ነው ማለት ነው። ሁለተኛው ኦፕሽን ደግሞ ምንድነው? ስፖቲፋይ የሚባል የሙዚቃ ፕላትፎርም አለ። እዛ ላይ እንደ አልበም ሰርታችሁ አፕሎድ ካረጋችሁ በኋላ ልክ ቪው ሲያገኝ ልክ ብዙ ሰው ሲገዛው ያንን ነገር ሲያዳምጠው ለእናንተ ክፍያ ታገኛላችሁ ማለት ነው። እነዚህ ሁለቱም በዋነኝነት መጠቀም ትችላላችሁ። ከዚህ በተጨማሪ ደግሞ ሙዚቃውን እናንተ ልክ የዩቲዩብ ወይም የቲክቶክ ቪዲዮ ስትሰሩ የባክግራውንድ ሙዚቃ የማጀቢያ ሙዚቃዎች የምትጠቀሟቸው አንዳንዶቹ ፔድ ናቸው። ስለዚህ በራሳችሁ ሰርታችሁ ያ ሙዚቃ ለራሳችሁ ቪዲዮ እንደ ኢንትሮ እንደ ባክግራውንድ ሙዚቃ መጠቀም ትችላላችሁ ማለት ነው። እንደ አጠቃላይ ይህን ሙዚቃ ጄኔሬት ስታደርጉ መጠንቀቅ ያለባችሁ ነገር ምንድነው? ይሄ ኤአይ ኖርማል ላንጉጁ እንግሊዝኛ ነው የተሰራው። ስለዚህ እንግሊዝኛ ዘፈን ላይ ምንም ችግር የለበትም፣ እንግሊዝኛ ላይክስ ላይ ማለት ነው። አማርኛ ሲሆን ግን አንዳንድ ነገሮችን የሆነ በደንብ አለማንበብ እና የሆነ በቃ እንደ ሁለተኛ ቋንቋ ስለሆነ በስትክክል ሪያሊስቲክ የማይመስሉ ነገሮች አሉ። እነሱ እናንተ ግጥሙ ላይ እያስተካከላችሁ ልክ ወደ ዘፈን ሲቀየር ጆሮ ላይ አማርኛው በደንብ የማይሰሙ ቃላቶችን በሌላ ቃላት አማርኛ ቃላቶችን እያስተካከላችሁለት ቆንጆ ሙዚቃ ማዘጋጀት ትችላላችሁ ማለት ነው። እንግዲህ በአጠቃላይ ስለው ነገር ይሄን ይመስላል። ቪዲዮ ከተመቻችሁ እንደተለመደው ላይክ እና ሼር ማድረግ እንዳይረሳ። ከተመቻችሁ ደግሞ ያው ለምትወዱት ጓደኛችሁ ሼር አድርጉለት፣ ይጠቅማል ለምትሉት ጓደኛችሁ። ስለዚህ ይሄን በመጠቀም እንግዲህ ጥረት አድርጉ፣ ገንዘብ ለማግኘት የንሽ ኢንካም ለማግኘት ጥረት እንድታደርጉ እመክራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ለዛሬው ቻው።